ቁርአን መስማትና ማዳመጥ አጅር አለው ምንዳ አለው ብዙዎቻችን ግን ከዚህ እንዘናጋለን ابن باز رحمه الله تعالى المستمع للقرآن شريك للقارئ إلى القرآن يسمى ميادمت هناك يقريو ميقراو يهونون سويه بمندا بأجر تغاري نو ይላሉ في كل حرف حسنة والحسنة بعشر أمثالها እንደሚታወቀው በእያንዳንዱ ፊደል ቁርአን የሚቀራ ይሆን አካል አላህ Subhanahu Wa Ta'ala ሐሰና መልካም እንዳይመነደዋል ሱም ትንሹ 10 ከ10 ጀምሮ እንደ ማስተንተኑ እንደ ትኩረት መስጠቱ እንደ ኢኽላሱ ከፍ ያለ እየጨመረ ይሄዳል ማለት ነው በአንድ ፊደል የሚሰጠው አጅር ምንዳ ማለት ነው እየጨመረ ከፍ ያለ ይሄዳል አضعفን كثيرا ሊያደርግለት ይችላል በጣም በብዙ ጥፍ ሊያጥፍለት ይችላል ይህን ቃሪ የሚያዳምጥ የሆነ ሰው በማስተንተን ተደቡር ያን የሚያደርግ የሚያስተነትንና የሚያዳምጥ ትኩረት የሚሰጥ ይሆን አካል የዚህ የመልካም ምንዳ በእያንዳንዱ ፊደል አጅር በማግኘት ላይ እሱም ይጋራል ማለት በመስማቱ وكذلك شيخ الإسلام ابن تيمية رحمه الله تعالى فإن المستمع له مثل أجر القارئ إلى القرآن የሚሰማ ይሆን አካል የቃሪውን አጅር ያገኛል ይላል وكذلك الشيخ ابن عثيمين رحمه الله تعالى المستمع له حكم القارئ في الثواب قرآن የሚሰማ ይሆን አካል በምንዳ በثواب ልክ እንደ ቀሪው ነው እንደሚቀራው ሰው ነው በእያንዳንዱ ፊደል አጅር ይመነዳል ያገኛል ማለት ነው የሚሰማ ይሆን አካል ለዛን አላህ Subhanahu Wa Ta'ala وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون ያለው ማለት ቁርአን ሲቀራ ስሙት አዳምጡ ትኩረት ስጡት ችላ ትበሉት لعلكم ترحمون الله سبحانه وتعالى رحمة እዝነት ይከጀልላችኋልና ይላል ስለዚህ ቁርአንን ማዳመጥ ቁርአንን መስማት የአላህ Subhanahu Wa Ta'ala ረህመት እንድናገኝ የአላህ Subhanahu Wa Ta'ala ረህመት በእኛ ላይ እንዲሰፍን ከሚያደርጉ ነገራቶች ውስጥ አንዱ ነው ማለት ነው ስንቶቻችን ከዚህ ነገር እንዘናጋለን ችላ እንላለን እንኳን መስማት ያኔ መቅራቱ ራሱ ብዙዎቻችን አላህ አላገራልንም ስለዚህ መቅራቱ እንዳለ ሁሉ ማዳመጥም ይኖርብናል ቁርአን ስናዳምጥ ኢኽላስ በዚያ ላይ አጅር ያገኘን ምናገኝበት ዒባዳ ላይ እንዳለን ልናስብ ይገባል ማለት ነው እንደው ዝም ብሎ ደስ ስለሚለን ብቻ ሳይሆን ምንዳ እንደምናገኝ ልናውቅ ይገባል አጅር እንደምናገኝ ልናውቅ ይገባል ይህ ማወቃችን በትኩረት እንድናዳምጥና ቦታ እንድንሰጠው ስለሚያደርገን ማለት ነው የአላህ Subhanahu Wa Ta'ala ረህመት እዝነት በእኛ ላይ እንዲወርድ የሚያደርግ ነው ብዙ ኸይር በረካ የምናገኝበት የሆነ ነገር ነው ማለት ቁርአን ማዳመጥ በል ኢብኑ ቀይም ረሂመሁላሁ ተዓላ ቁርአን ከመቅራት ያኒ ከመስማት ማለት ነው ቁርአን ከመስማት መሸሽ ቁርአንን ያለ መስማት ጀርባ መስጠት ሀጅሩል ቁርአን ቁርአን ከማኩረፍ ቁርአን ጀርባ ከመስጠት ይቆጠራል ብሎ ይላል ማለት الله سبحانه وتعالى بقرآنه وقال الرسول يا ربي إن قومي اتخذوا هذا القرآن مهجورا هي تلك هنا كسنا يوم القيامة يا الله ملكتنها يا رب لالو هزبوتشي قرآن چلا بلوتال عكور فوتال جربا ستوتال يلالو ያንዳንዱ ሰው ለቁርአን ጀርባ በሰጠው ልክ ይሄንን ክስ ይሄንን ወቀሳ ይመለከተዋል ይላል ኢብኑ ቀይም ይሄንን አላህ Subhanahu Wa Ta'ala በቁርአኑ ሀጅር ያለው የአላህ መልእክተኛ መልካማ ህዝቦች ቁርአንን ሀጅር አደረጉት የተባለው ይሄንን ሀጅሩል ቁርአን አንዋዕ ብዙ አይነት አለው ይያለ አንድ 6 ጠቅሷል ከዚያ ውስጥ አንደኛ ያስቀመጠው ሀጅሩ ሲማዒሂ ወልኢማኑ ቢሂ ወልኢስጋኡ ኢለይሂ ሰዎች በቁርአን ከማመን ቁርአንን ከመስማት ለቁርአን ትኩረት ከመስጠት ጀርባ መስጠታቸው ነው ይላል ስለዚህ ቁርአን ከመስማት ቁርአን ከማዳመጥ ጀርባ የሚሰጥ የሚያዳምጥና የማይሰማ የሆነ ሰው
ቁርአንን ሀጅር አድርጓል ማለት ነው ስለዚህ يوم القيامه ይሄንን ክስ እሱ ነው የሚመለከተዋል وقال الرسول يا رب ان قوم اتخذوا هذا القرآن مهجورا ይሄንን ቁርአን ጀርባ ሰጥተውታል ከሚባሉ ሰዎች ውስጥ አንዱ ይሆናል ማለት ነው ቁርአን ለመስማት ፍቃደኛ ያልሆነ ቁርአንን የማያዳምጥ ትኩረት የማይሰጥ ለሆነ ሰው ማለት ነው ከዛ ሁለተኛ ደረጃ ላይ ያስቀመጠው ሀጅሩ العمل به والوقوف عند حلاله وحرامه وإن قرأه وآمن به ይላል በቁርአን ከመስራት ጀርባ መስጠት ቁርአንን ተግባራዊ ያለ ማድረግ ቁርአን ላይ አድርግ የተባለውን ነገር ያለ ማድረግ ቢቀራውም ቢያምንበትም ይላል ይሄም አንደኛው የሀጅር አይነት ነው ሌላኛው ሀጅሩ ተሕኪሚሂ والتحاكم إليه في أصول الدين وفروعه በዲን መሰረትም ቅርንጫፋዊ በሆኑ ጉዳዮች ወደ ቁርአን መፋረድ በቁርአን መዳኘትን መተው ጀርባ መስጠት ይሄም ሀጅር ከሚባል ውስጥ ይመደባል ይላል አራተኛ ደረጃ ያስቀመጠው ሀጅሩ ተደቡሪሂ ወተፈሁሚሂ ومعرفة ما أراد المتكلم به من ቁርአን ከመገንዘብ ጀርባ መስጠት ሰዎች ሊቀሩት ይችላሉ وكذلك ሊያዳምጡት ይችላሉ ነገር ግን የሚያስተነትኑት ግን ጥቂቶች ናቸው ምንድነው አላህ Subhanahu Ta'ala በዚህ አንቀጽ የሚፈልገው ከኔ ምንድነው የሚለኝ አላህ Subhanahu Ta'ala በምንድነው የሚያናግረኝ በምንድነው የሚከለክለኝ በምንድነው የሚያዘኝ የሚለውን ነገር ከማወቅና ከመገንዘብ ከበረዳት ጀርባ መስጠት ይሄም ሌላኛው ሀጅር ነው ይላል ስድስተኛ ላይ ያስቀመጠው ሀጅሩ استشفاء والتداوي به في جميع أمراض القلوب في جميع أمراض القلوب ይላል ቁርአንን መድኃኒት ከማድረግ በሱ ከመታከም ለበሽታችን ለቀልብ በአጠቃላይ ማለት ነው የዛ መድኃኒቱ ከቁርአን ያለ መፈለግ በቁርአን ሩቅያ ያለ ማድረግ ሲያመን ስንታመም መድኃኒት ሽፋ ምክንያቱም አላህ ሽፋኡ ሊማ ፊ الصدور ቀልብ ላይ ያሉ በሽቶች ሁሉ መድኃኒት ነው ብሏል ስለዚህ በቁርአን ከመታከም ዞር ማለት ጀርባ መስጠት ይሄም አንደኛው የሀጅር አይነት ነው ይላል ቁርአንን የማክረፍ ነው وكل هذا داخل في قوله تعالى وقال الرسول يا رب ان قوم اتخذوا هذا القرآن مهجورا የሚለው ውስጥ ይገባል ብሎ ይላል ስለዚህ ከዚያ ውስጥ አንዱ ቁርአንን ያለ ማዳመጥ ያለ መስማት ትኩረት ያለ መስጠት ያለ ማስተንተን ያለ መገንዘብ ያለ መረዳት ይሄ አንደኛው ቁርአንን ሀጅር ከማድረግ ውስጥ የሚመደብ ስለሆነ ስለዚህ ቁርአን ማዳመጥ መስማት ይተበቅብናል ጆሮአችን ስንት ያልተፈቀዱ ነገራቶች የሚሰማበት አጋጣሚ አለ ስለዚህ በቁርአን እንዲሁም ደግሞ ቁርአን በማዳመጥ በመስማት ላይ ቢዚ ልናደርገው ይገባል ማለት ነው ቁርአን ከማዳመጥና ከመስማት ወደ ኋላ ልንል አይገባም ምንዳውንም ልናስብ ልንከጅል يقبل وصلى الله على نبينا محمد وعلى آله وأصحابه أجمعين